ለምን ዛሬ? ለምንስ ንቦቹ ስለ አድኖ ብቻ ከበቡት? ከ800 ዓመታት በፊት ለእናታቸው ለእግዚአብሔር የተደረገ ታምር ዛሬም በወሊሶ በድጋሚ ተፈጸመ። ጻድቁ አባታችን ዛሬም ከኛ ጋር መሆናቸውን ያረጋገጡበት ያ አስገራሚ ክስተት እነሆ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራትና ክቡራን የአቡነ ሚዲያ ተከታታዮች እንደምን ሰነበታችሁ? እግዚአብሔር አምላክ ለዚህ ሰዓት ለዚህ ድንቅ ቀን ስላደረሰን ስሙ ለዘላለም የተመሰገነ ይሁን። በዚህች ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክቡር አባታችን ተክለ ሃይማኖት የሥጋ ፍልሰት ሆነ። የፍልሰቱ ምክንያት በ56 ዓመት ከዋሻ ውስጥ ወደ አንጹልህ መቃብር ያፈልሱታል ብሎ እግዚአብሔር የነገረው ዘመን በደረሰ ጊዜ ተአምር ተደርጎ ዕውራንን አዩ፣ አንካሶችም ተስተካከሉ። ይህም በወራሴ መንበር በአባ ሕዝቅኤል ዘመን ሆነ። ዕለቱም ግንቦት 12 ነበር። ዛሬም ለእናንተ የምናካፍላችሁ እጅግ የሚያስደንቅና የእግዚአብሔርን ስም የሚያስመሰግን ታላቅ የምስራች አለን። በዛሬው ዕለት በወሊሶ ቤተ ሳይዳ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም ታላቅ ታምር ተፈጽሟል። ይህ ታምር አይተው እግዚአብሔር ዛሬም በቅዱሳኑ ላይ አድሮ ድንቅ ታምር ያደርጋል በማለት ምዕመናን በደስታ አካባቢ ሞልተውታል። እስኪ እናንተም ይህ በወሊሶ የተገለጠውን ታምር ተመልከቱ። በዚሁ በታላቅ ዕለት በወሊሶ ደብረ ምጥማቅ ቅድስት ድንግል ማርያም ገዳም እጅግ የሚያስደንቅ አምላከ ቅዱሳን እግዚአብሔር የባሪያውን የቅዱስ ተክለ ሃይማኖት ክብር የተገለጠበት ታላቅ ታምር ተፈጽሟል። ጻድቅ እንደ ዘንባባ ያብባል፣ እንደ ሊባኖስ ምዝግባ ይበዛል ተብሎ እንደተጻፈው ዛሬም በወሊሶ ጻድቁ በክቡር ታይተዋል። እጅግ ብዙ የሆኑ ንቦች በድንገት በገዳሟ በሚገኘው ንዋያተ ቅድሳን መሸጫ በመምጣት በቦታው የነበረውን የተክለ ሃይማኖት ስዕል አድኖ ከበውት ነበረ። ንቦቹ ምንም አይነት ጉዳት ሳያደርሱ በታላቅ ሥርዓት ስዕል አድኖን ከበውት ቆይተዋል። በቦታው የነበሩ ምዕመናን በደስታና በመገረም የእግዚአብሔርን ሥራ እያደነቁ ቆይተዋል። ሕዝቡም አባታችን ዛሬም ከኛ ጋር ናቸው በማለት እግዚአብሔርን አመሰገኑ። ለመሆኑ ይህ ታምር በዚህ ቀን መፈጸሙ ምን ምስጢር አለው? ዛሬ ግንቦት 12 ቀን ሰባራ አጽማቸው የፈለሰበት ዕለት ነው። ጻድቁ አባታችን አቡነ ተክለ ሃይማኖት ካረፉ ከ56 ዓመት በኋላ ቅዱስ አጽማቸው ሳይፈርስ ሳይበሰብስ በታላቅ ክብር ከነበረበት ከደብረ ሰላሎ ወደ ደብረ ሊባኖስ የፈለሰበት ዕለት ነው። እኚህ ንቦች ስለ አድኖን የመክበባቸው ምስጢርም ከጻድቁ ታሪክ ጋር ተያያዥነት አላቸው። ጻድቁ አባታችን ገና ሳይወለዱ አባታቸው ጸጋ ዘአብ ከጥፋት የታደገውና እናታቸውን እግዚአብሔርን በንብ ተከባ የተገኘችበት ታሪክን ያስታውሰናል። ዛሬም በወሊሶ ይህ የታየው የንቦች ክስተት ጻድቁ አባታችን በቦታው መገኘታቸውን ለምዕመናን የሰላምና የፈውስ አብሳሪ መሆናቸው ያረጋገጡበት ቀን ነው። ይህ ድርጊት የሚያሳየው እግዚአብሔር አሁንም ሕዝቡን እየጎበኘ መሆኑን፣ በተለይ በዚህ በፈተና ሰዓት እንዲህ አይነት ታምር መፈጸማቸው ለሁላችንም ትልቅ የሞራል ጥንካሬና የእምነት መጽናት ምክንያት ይሆነናል። ክቡራን ተመልካቾቻችን እግዚአብሔር በቸርነቱ ባሪያዎቹን አይረሳም። እናንተም ይህ ታምር ስትመለከቱ የተሰማችሁን ስሜት በኮመንት መስጫ ላይ ክብር ለእግዚአብሔር ይሁን በማለት ጻፉልን። ይህ ቪዲዮ ለብዙዎች የእምነት ብርታት እንዲሆን የእግዚአብሔር ድንቅ ስራ እንዲሰማ ለወዳጅ ዘመዶቻችሁ ሼር እንድታደርጉ በእግዚአብሔር ስም እንጠይቃለን። ለአቡነ ሚዲያ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። የቅዱሳን አምላክ ሀገራችንንና ሕዝባችንን ይጠብቅልን። ክብርና ምስጋና ለፈጣሪ ይሁን። ወስብሐት ለእግዚአብሔር።